Benar, member kecil-kecil.
የተቆጠረችው የገንዘብና የኢንዱስትሪ ማዕከል በሆነችው ፍራንክፈርት ተገናኝተን በዓይነ ሥጋ መታየታችን እንደ ታላቅ ዕድል ቆጥረዋለሁ። ሀገር የወጣችሁበት ዘመንና ምክንያት እንደ ቁጥራችሁ ብዙ እንደ የመጣችሁበት ሀገር ለየቅል መሆኑ ግልጽ ነው። ለትምህርትም ይሁን ለሥራ በፖለቲካም ይሁን በኢኮኖሚ የተሰደዳችሁ ወገኖች ከምንወዳት ሀገራችንና ሁሌም ከምትናፍቁት ሕዝባችን እጅግ የከበረ ሰላምታ ላቀርብላችሁ እወዳለሁ። ሀገራችን ኢትዮጵያ እንደ ዛሬው በኋለኛው ተርታ ተመድባ በችግሯ ከመታወቋ በፊት ከአውሮፓ ሀገራት ጋር ታሪካዊ የሆነ ግንኙነት ነበራት። ከእንግሊዝ ጋር በትምህርት፣ ከፈረንሳይ ጋር በባቡር ሐዲድ፣ ከፖርቱጋል ጋር በጦር ትብብር፣ ከቱርክና ከኢትዮጵያ በንግድ፣ ከስዊድን ጋር በጤናና በአየር ኃይል፣ ከሩሲያና ሌሎች ምስራቅ አውሮፓ ሀገራት ጋር የተለያዩ ባህላዊና ኢኮኖሚያዊ ትስስር የነበረን ታሪካዊ ተዛምዶ እስከ ዛሬ የቀጠለ የወዳጅነታችን መሰረት ነው። ከጀርመን ጋር ቢሆንም ጠንካራ ትስስር እንዲሁ ነበረ። አምስተኛዋ ግዙፍ የጀርመን ከተማ ፍራንክፈርት የታዋቂው ደራሲ ዮሐን ወልፍጋንግ ቮን ጎይተ ከተማ ናት። በዚህ ታላቅ የጥበብ ሰው ስም የተቋቋመ ስመጥር ኢንስቲትዩት በሀገራችን ከመኖሩ በተጨማሪ የጀርመን ሀገርና ትምህርት ቤት መቋቋሙ ጠንካራ ትስስርና ወዳጅነት ስለመኖሩ አንዱ ማሳያ ነው። ለሀገር ከጀርመን ጋር እንዳጠቃላይ ደግሞ ከአውሮፓ ጋር ወዳጅነት ብቻ ሳይሆን ተመሳስሎ አለን። እንደምታውቁት ለእኛ የቅርብ ጊዜ እውነታ በሆነው ጦርነትና ግጭት ውስጥ ያላለፈ የአውሮፓ ሀገር የለም። ለምሳሌ ያህል በሁለተኛው የዓለም ጦርነት በእጅጉ ከተጎዱት የአውሮፓ ከተሞች መካከል አንዷ ፍራንክፈርት ናት። ብዙ ሕዝብ ባለባታል። መኖሪያ ቤቶቿ የሙታን መንደሮች መስለው ነበር። አያሌ የንግድና የገበያ ስፍራዎቿ ወደ ፍርስራሽነት ተቀይረዋል። ከመካከለኛው ዘመን ጀምሮ ታዋቂ የነበረውና በወቅቱ በጀርመን በታላቅነቱ ተወዳዳሪ የሌለው ዋናው የኢኮኖሚ ወድሟል። ሆኖም ግን የማይበገሩትና ለችግር የማይረቱት ፍራንክፈርቶች ከተማቸውን እንደገና ገንብተው የአውሮፓ የፋይናንስ ማዕከል ለማድረግ 40 ዓመት እንኳን አልፈጀባቸውም። ይህ ለእኛ ለኢትዮጵያውያን ትልቅ ትምህርት ነው። 20 ዓመታት ባልሞላ ጊዜ ውስጥ የዓለማችን ታላላቅ ጦርነቶች ማስተናገድ ክፉ ዕጣ ፈንታ በላያችን ላይ የተጫነባቸው አውሮፓውያን በሚሊዮን የሚቆጠሩ ሕዝቦቻቸውን አጥተዋል። ለዘመናት የተገነባ ታሪካቸው አመድ ሆኗል። የልዩነት ግን በመካከላቸው ተገንብቶ ቆይቷል። በዘመኑ አውሮፓውያን እንኳንስ ለሌሎች ሕዝቦች መጠጊያ ያልሆኑትና በገዛ ሀገራቸው ተስፋ ቆርጠው ስደት የወጡ ዜጎች ቁጥር ቀላል አልነበረም። ያ ሁሉ አመሳ የመጣው በጥቂቶች የሕዝብ ፍላጎት ይልቅ በግል ጥቅማቸው በታወሩ መሪዎችና የእኛ ዘር ከሁሉ ይበልጣል ባይ ደም ነፍሳውያን ቅዠት መሆኑን በጸጸት የሚታወስ የዚህ አሰቃቂ ጥፋት የፍጻሜ ግቡ ድህነት፣ ጉስቁልና፣ ስደት፣ ወረርሽኝና እልቂት ብቻ ነበር። ሆኖም ግን ጠንካራ አውሮፓውያን ከአንደኛውና ከሁለተኛው የዓለም ጦርነት እጅግ በፈጠነ ጊዜ አገግመው ዛሬ ላይ እናንተን ጨምሮ መላው ዓለም
ሚሊዮኖች እስከ ማስጠለል ደርሰዋል። እርስ በርስ መሸናነፍ ትተው ዓለምን ማሸነፍ ችለዋል። ይህንን ያሳካበት አጋጣሚ አይደለም። ወገባቸውን አስረው ተስፋ ማጣትን አባረው ለተሰባቸው መከራውን ለነገ ሲሉ ታግሰው ለሀገራቸው አንድ ሆነው በትጋት ስለሰሩ ብቻ በዚህ ቦታ ሀገራችን እንዳይቀር ከንጽታ ሰላማችን ሙሉ በሙሉ ተሟልቶ ግጭት ጠፍቶ ዲሞክራሲ ጎልብቶ ሰብአዊ መብት እንዴት ተከብሮ ቢሆን ምንኛ ደስ ባለኝ። ግን አይደለም። አሁን በእጃችን ያሉ ነገሮች ናቸው ነፃነትና ተስፋ። እነዚህ ይዘን በትብብርና በአንድነት ተሳስረን የምንሻት ኢትዮጵያን ከመፍጠር የሚያግደን ኃይል አይኖርም። በጦርነትና በአውሮፓውያን ከመለያየት ይልቅ አንድነትን ከመበታተን ይልቅ ትብብርን የመረጡት ጥቅሙ ስለገባቸው ነው። ህዝቡ ጦርነትን አምኖ ቢጠላ ተፈቀማሽ ሆኖ ስላየው ዘረኝነትና የበላይነት አባዜ አምኖ የተዋጋው ከደረሰበት ውድመትና ጥፋት ስለተረዳ ነው። ይህ እንደ ሀገርና እንደ ህዝብ ለእኛ ለኢትዮጵያውያን የሚሰጠን ትምህርት ከፍተኛ ነው። በኢትዮጵያ የፖለቲካ ባህል ውስጥ ብዙዎች ለውጥ ቢኖሩ በመሳሪያና በአመፅ ተጀምረው በማሸነፍና በመሸነፍ በማሳደድና በመሰደድ የተደመደሙ መሆናቸው ለሁላችን ግልጽ ነው። አዲስ የሰላምና የእርቅ ምዕራፍ ከመሆን ይልቅ የሌላ ዙር ውጊያና መጀመሪያ የሆኑበት አጋጣሚ እንደነበር ምስክር ነው። አሁን ያላየነው የምናይበት ያልሞከርነው የምንሞክርበት ዘመን ነው። ምቾታችንን ተወት አድርገን መከራዎቻችንን ታክሰን ጥርሳችንን ነክሰን የምንሰራበት ሀገራችን የተባበረችን የምንተጋበት ወቅት ነው። በየጎራው ያሉ ኃይሎች አሸናፊ የሚሆኑበትን የፖለቲካ ባህል ከአውሮፓ ተምረን እንደ ሀገር አሸናፊ የሚሆኑበትን መንገድ መያዝ አለብን፣ ይገባናል። የተከበራችሁ ወገኖቼ ሆይ በዚህ ሆናችሁ ስለ ሀገራችሁ ስትሰሙ በአንድ በኩል ትደሰታላችሁ፣ በሌላ በኩል ደግሞ ትከፋላችሁ። አንዳንድ ጊዜ ተስፋ ታደርጋላችሁ፣ ሌላ ጊዜ ደግሞ ተስፋ ትቆርጣላችሁ። ግን እርግጠኛ መሆን ያለባችሁ አንድ ነገር ኢትዮጵያ ማንም ተነስቶ በወደደው ልክ የሚያደርግ እንደ ቂጣ ታፍኖ የሚሞክራት የጀመረች ኢትዮጵያ ማንም ተነስቶ ወደደው ልክ የሚያደርግ እንደ ቂጣ ታፍኖ የሚሞክራት ኢትዮጵያ
እምዬ ቀጥላለሁ እንጂ አልተወቀሰችም። ተስፋ ሰንቆ ሳንከፋፈልና ጊዜያችንን የማይጠቅም ነገር ላይ ሳናባክን ወገባችንን አጥብቀን ከሰራን ሀገራችንን ታላቅ ማድረግ የሚከብድ አይሆንም። መቼም ኢትዮጵያዊ ሆኖ የኢትዮጵያን ጥቅም ማየት የሚመኝ ጤነኛ ሰው አለ ብዬ አላምንም። እዚህ ከተሰባችሁ የአገሬ ልጆች መሃል የሀገሩ ነገር ብዙ የማይመራ ውስጡን የማያንቀሳቅሰው ሰው አይኖርም። ኢትዮጵያዊነትን በቃላት በዘለለና በስሜት በተሻገረ መልኩ በስራ የምናይበት ዘመን ላይ ስለሆነ ለጊዜው የማይጠቅመው ትተን የሚያስፈልገን አጥብቀን መያዝ ይኖርብናል። ወደድንም ጠላንም እንደ ሀገር ልንሸሻቸው የማንችላቸው ሶስት መሰረታዊ የጊዜ ማዕዘኖች መካከል ላይ እንገኛለን። ከትናንት ስህተቶቻችን የምናስተካክለው ዛሬ ተክተን ልንሰራው የሚገባው ለነገ ደግሞ የምንገነባው ሁነኛ መሰረት አለ። እነዚህን ሶስቱን አጣጥመን ለመሄድ በምናደርገው ትግል አንዳንድ ጊዜ ወደ አንዱ መግባታችን አይቀሬ ነው። ከትናንት አያሌ መልካም ነገሮችን እንደወረስን ሁሉ ብዙ መስተካከል ያለባቸው ነገሮችን ወርሰናል። ፍትህን፣ የሰብአዊ መብት አያያዝን፣ ፍትሃዊ ሀብት ክፍፍልን፣ የዳበረ የስራ ባህልን፣ በህግና በስርዓት መኖርን፣ ሀሳብን በነፃነት መግለጽን፣ ረሃብና ድህነትን ማስወገድን በተመለከተ ገና ብዙ የሚቀሩ ስራዎች አሉ። እነዚህን የምናሳካው በማንመልሰውና በማንቀይረው ትናንትና ላይ የተዘጋጀቀን ወርቅ ብላችንን እና ጊዜያችንን በማባከን ወይም ጥቂቶች በሚያዘጋጁልን አጀንዳዎች መተናነስ ሳይሆን ልቦናችንን የሚያውቀውን በጎ ሀሳብ በተግባር በመቀየር ብቻ ሊሆን ይገባዋል። ጊዜውን በጣም ያጣሰ በማህበራዊ ሚዲያ ላይ ተቀን ውድ እውቀታችንንና ጉልበታችንን በማፍሰስ ሳይሆን ትርጉም ያለው ስራ ላይ ማስተማራት ጭምር ሊሆን ይገባል። ጨለማውን ለመክፈት ሻማ ማብራት እንጂ ጨለማውን ጉዳትና ጨለማውን መስበክ መፍትሄ አይሆንም። እኔ ለሀገሬ ምን ሰራሁ በማለት እንጂ ነገሬ አገሬን ምን ሰራሁ እያለ መዓት የምናወራ ጸብ የሚል ነገር ለኢትዮጵያ ምንም ማድረግ ካልቻልን ለሀገራችን ያለን ጥልቅ ፍቅር በግብር የሚገለጸው ምኑ ላይ ነው? ክቡራትና ክቡራን፣ ፍትህና ዲሞክራሲ ስለተፈለጉ ብቻ አይገኙም። በሰላማዊ ሰልፍና በማህበራዊ ሚዲያ ዘመቻ ጠዋት ተዘርተው ማታ የሚያፈሩ ዛፎችን አይደሉም። እነርሱን የሚያበቅሉ አብቅለው ማሳደግ የሚችሉ ተቋማትን ይፈልጋሉ። እነዚህ ተቋማት ባልተገነቡበት ተገንብተው ባልዳበሩበት ሁኔታ የምንመኘውን ፍትህና ዲሞክራሲ ሳይሆን የጠላነውንና የሸሸነውን ስርዓት አልበኝነትና አፋኝነት አጭደን ምርቱን ማቅረባችን አይቀርም። እህሉን ስለፈለግነውና ስለዘራነው ብቻ አይበቅልም። መሬቱን እህሉን ለማብቀል የሚችል ሰብሉን ተገቢው እንክብካቤ የሚደረግለት ከሆነ ብቻ ነው። ዛሬ ቡቃያ ሆኖ የሚያጓጓን የለውጥ ሰብል ነገ ሁላችን ስንመኝ የኖርነው የስልጣኔና የብልጽግና ነዶ ሊያሳ
ቀደም ብለን ስንሰራ ብቻ ለአፍታ አሁን ኢትዮጵያ ውስጥ እየተተከለ ያለው አዲስ የለውጥ እርምጃ አቅጣጫው በዚሁ የሚመራ ይሆናል። ፍትህና ዲሞክራሲን ሊሸከሙ ሊያሳልፉ ሊያፈቅሩና ሊያከብሩ የሚችሉ ተቋማት በመገንባት ላይ ይገኛሉ። በተለይም ተቋማቱን መጠን አመለካከት ያላቸው ባለሙያዎችና ባለሀብቶች መምረጥ ማሰልጠንና መመደብ የሳንቲሙ ሌላኛው ገጽታ ነው። ውጤታማነትና ቀጣይነትን የሚያረጋግጥ ተደርጎ ሰሞኑን ያዋቀርነው አዲስ ካቢኔ ከዚህ ዓላማና ግብ የመነጨ በመሆኑ ለአፍሪካና ለተቀረው ዓለም ምሳሌ የሚሆን ስራ መስራት ኢትዮጵያና ሕዝቦቿን እንደሚያኮራ ተስፋ አደርጋለሁ። ምርጫ ቦርድ ነፃ ተአማኒና ገለልተኛ እንዲሆን ለማድረግ የሕግና የመዋቅር ማሻሻያ በመስራት ላይ እንገኛለን። የጸጥታና ደህንነት ተቋማት በሰለጠነ መንገድ ዜጎችን መብትና ክብር ጠብቀው የሚፈለግባቸውን ስራ እንዲሰሩ ጠንካራ ሪፎርም በማካሄድ ላይ እንገኛለን። በመከላከያችን በሁሉም መልኩ ኢትዮጵያን የሚወክልና የሚመስል የዘመንና ማንኛውም አይነት ሀገሪቱን ሊጠብቅ በሚችልበት ቁመና ላይ እንዲገኝ በእኛ ብቻ ሳይሆን ከወዳጅ ሀገራት ጋር በጥምረት በመስራት ላይ እንገኛለን። የፍትህ ተቋማት ለዜጎች መብት መከበር የሚሰሩ በገለልተኝነት በሕግ የበላይነትና በሕሊናቸው ልዕልና ብቻ እንዲዳኙ በሕዝቡም ዘንድ የሚከበሩና የሚታፈሩ ተቋማት እንዲሆኑ ማድረግ የዚህ ዓመት አንዱና ዋነኛው ስራችን ይሆናል። በቅርቡ ተከታታይ እርምጃዎችን በፍትህ ዘርፍ ላይ እንወስዳለን። በካቢኔዎቻችን ላይ ያሉትን የተስተካከለ የጾታ ስብጥር በፍትህ ስርዓቱ የምንደግመው ይሆናል። የትምህርት ሂደቱን የተሻለና ዓለም አቀፍ ተወዳዳሪ እንዲሆን ለማስቻል ሙትካታ ተዘጋጅቶ የሚመለከታቸው አካላት ዝርዝር ውይይት እየተደረገበት ሲሆን የትምህርት ማሻሻያ ጉልህ ሚና እንደሚጫወት ይታመናል። የትናንቱን ዝልፈት መጠገንና በጠንካራ መሰረታዊ ከማነት ጎን ለጎን የዛሬውን ግንባታ ከስር ከስሩ እንዲፋጠን አሁን ላለው ትውልድ ስራ መፍጠር፣ ኢኮኖሚ በሚገባ እንዲያንሰራራ ማድረግ፣ የኑሮ ውድነትን መቋቋም፣ በተለያዩ የሀገሪቱ አካባቢዎች የሚፈጠሩ ግጭቶችን ማብረድና እንዳይከሰት ማድረግ፣ የውጭ ግንኙነታችን ውጤታማ ማድረግ፣ ለነገ ፋታ የማይዘልቀው ያቸው ጠንከሬ ሰማርኩን በመስራት የህዝባችን ፍላጎት ማርካት ዳግም የምንተቃቀም ላደረጋችሁ ለነገው ትውልድ የምትሆን ኢትዮጵያን መገንባት ደግሞ ከፊታችን የተዘረጋና የሁላችን እውቀት የሚጠይቅ መሆኑን ለአፍታ ልንዘነጋ አይገባም። የሀገሬ ልጆች በሦስት ግንባር ተከታታይነት ጋር የምናደርገው ትግል በደምደሚያው በድል እንደሚጠናቀቅ በፍጹም አንጠራጠርም። በዚሁ በትግል የደቡብ ኮሪያው ፕሬዝዳንት የነበሩት ጀነራል በነርስነትና በማዕድን ቁፋሮ ስራ ተሰማርተው ይኖሩ የነበሩ የዲያስፖራ ዜጎቻቸውን ደሞዝ በማስያዝና በመጠቀም ሀገራቸውን ከተመጽዋችነት
አሻግረው ታላቅ አገር ማፍራታቸው ይታወሳል። ዛሬ በአውሮፓ ለምትገኙ ኢትዮጵያውያን ለሞታችሁ ተስፋችሁ ልትበተኑ ሳይሆን በቀን ከአንድ ማኪያቶ ያቆምና እንድትፈጽሙ በትህትና በድጋሚ የምናከብሩት የምታፈራና አንጸባራቂ የሆነች ኢትዮጵያን መገንባት ግዙፍ ኃላፊነት ከፊታችን ተዘርግቷል። ምናልባትም የሚነሳው ቁልፍ ጥያቄ ይህንን ማድረግ ይቻላል ወይ የሚል ነው። ያለ ጥርጥር አዎ ይቻላል ነው መልሱ። ምክንያቱም ኢትዮጵያ ያለች ታላቅ ሀገር ባለ ክቡር ታሪክ የጠቢባንና የሊቃውንት መፍለቂያ ምድር የማይበገር የማይናወጥ ሕዝብ ይዞ መሸነፍ የማይታሰብ ጉዳይ በመሆኑ በትንሾች ጉዳዮች ላይ የተጣሉ ግጭቶቻችንን ለታላላቆች ነገሮች መልሰን ትልቁን ስዕል ላይ ካሰፈሩ ዛሬ ለነገ ስንችለን ለሁላችንም የሚሆን ሀገር ለመገንባት ቆርጠን ጉልበታችንን በማይረቡ ነገሮች ላይ ካላፈሰስን ምንጮችን ጀለቶች ወንዞችን ደግሞ ወንዞች ወንዞቹንም ባህሮች ለማድረግ ቆፍጠን ብለን ከሰራን ላችን ሩቅ አይሆንም። ይቻላል። የድል ነጋሪትም በዓለም ላይ ይገፋል። የተከበራችሁ የሀገሬ አምባሳደሮች የዛሬ እዚህ የቆምኩት እናንተ ታላቋ የኢትዮጵያ አምባሳደሮች እንደሆናችሁ ከልቤ ስለማምንና ኮሪያው ስለሰራችው ጭምር በመሆኑ ይህንን የአገር አምባሳደር ያለበት በዲፕሎማሲ በኢኮኖሚና ፍጹም ዲሞክራሲ በማምጣት እንደሚሳካለት ለአቋም አልጠራጠርም። የሀገራችን ነገር ስለሚያሳስባችሁ ቃል መሰራት ደግሞ ሌሊቱን በሀሳብ ተጉዛችሁ ስለ ሀገራችን ስትብሰለሰሉና ናይታችሁን እንደምትሰሩ በሚገባ አውቃለሁ። እዚህ ማስራችሁ ከምታገኙት አገር ቤት ያለው ዘመዳችን እኩል ተካፋይ የበዛችሁ ተጠቃሚ መሆኑ ድንቅ ነው። ለራሳችሁ በፕራይቬት እየኖራችሁ የወላጆቻችሁን ቤት ትሰራላችሁ። እናንተ ለመማር ያላችሁን ዕድል አሳልፋችሁ ጠንክሬት የለፋችሁ ታናናሾቻችሁን ታስተምራላችሁ። ይህንን ሁሉ የምታደርጉት በእርግጥ ሀገራችንን ስለምትወዱና ስለሚገባችሁ ጭምር ነው። ኢትዮጵያውያን በአውሮፓ ዳር ያላቸው ትውውቅ 500 ዓመታት በላይ የሚያስቆጥሩ የታሪክ ድርሳናት ይመሰክራሉ። በዚህ ጊዜ ውስጥ ኢትዮጵያውያን የተደራጀና ማሰሩ በተለቀቀ መልኩ ባይሆን ለሀገራቸው የሚሆን ብዙ ነገር እየቀሰሙ በነጠላና በቡድን በመሆን ወደ ሀገራቸው ተመልሰዋል። እናንተም እንደነርሱ ለሀገራችሁ የበጀው ስራ ሁሉ ለመስራት መትጋት ይኖርባችኋል። እውቀትን አሻግሮ ለሀገራችሁ የገቢ ምንጭ ፍጠሩ። አዳዲስ ሀሳቦችንና እንዲሆን የሚፈልጉትን በጥልቀት መረዳት ጠብቃችሁ ወደ ሀገራችሁና ተግባራዊ አድርጉ።
ኢትዮጵያ የእናንተ ናት። ማንም ቢሆን የእናትና የአባቷን ሴት በማገዝ እንጂ በማማረር ለውጥ አምጥቶ አያውቅም። ኢትዮጵያ ይህንን ትፈቅዳለች። ማን ለማን ቅሬታ ያቀርባል? ሁላችንም እኛው አምባሳደሮችን አሁን
የሚመጡበት ጊዜ ያበቃል። ተስፋ አደርጋለሁ ዛሬ የመረጥነው በጎ ጎዳናና የፈጸምነው ሰናይ ምግባር ልጆቻችንን በክብር ስማችንን እንደሚያነሱ አምናለሁ። ተስፋ አደርጋለሁ ይህን ውጣ ውረድ አልፎ በአዲስ አበባ ጎዳናዎች በእግራችን እየተራመድን የዛሬዋን ቀን በደስታ አስታውሰን እንኳን እንደዚህ ታላቅ አገር ደከም ብለን ደስ የሚለን ቀን ይመጣል። ተስፋ አደርጋለሁ ሁላችንም ወደ ምድራችን ተመልሰን የትናንቱን በእርቅና በይቅርታ ታጥቀን የነገውን በተስፋና በፍቅር ሰንቀን የምንኮራበትን ልዩ አካል እንገነባለን። ተስፋ አደርጋለሁ ብለን አምናለሁ። ኢትዮጵያ ልጆቿ ጠርታታና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያን ይባርክ። በግርማ አመሰግናለሁ። ባንቺን በልዩ ምስጋና እኔም